እጅግ በጣም የምንወደው እጅግ በጣም የምንናፍቀው ውዱ ክለባችን አርሰናል በነገው ዕለት 4 ሰዓት ሲል በሻምፒዮንስ ሊጉ አትሌቲኮ ማድሪድን በሜትሮፖሊታኖ ስቴዲየም የሚገጥም ይሆናል። ከጨዋታው በፊት ደግሞ አሰልጣኛችን ሚኬል አርቴታና የቡድናችን ካፒቴን የሆነው ማርቲን ኦዴጋርድ እንግዲህ አስተያየቶቻቸውን ወይም ጋዜጣዊ መግለጫ መስጠት ችለዋል። በጋዜጣዊ መግለጫ ወቅት ምን ተጠይቁ፣ ምንስ ምላሽ ሰጡ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። ውድ የክላሲክ አርሰናል ቤተሰቦች በሙሉ ይህንን ቻናል ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ መከታተልና ቪዲዮን ላይክ በማድረግ አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። እናም ደግሞ ይህንን ጨዋታ ገምተው በኮሜንት ላይ ለተሳካላቸው 5 ሰዎች ባይሳካላችሁ እንኳን በጣም ተቀራራቢ ከሆናችሁ ወይ በአንድ ጎል ምናምን ልዩነት ከከሸፈባችሁ ግምቶቻችሁን ሁላ እንሸልማችኋለን። ነገር ግን እስከ መጨረሻው ድረስ ተከታትሎ ግምት ለሰጠ ብቻ ነው እንጂ እስከ መጨረሻው ድረስ ሳይከታተል ኮሜንት አድርጎ ግምቱ ራሱ ቢሳካለት ከሽልማቱ ውጪ ነው የሚሆነው። ስለዚህም ውድ ተመልካቾቻችን ግምቶቻችሁን በኮሜንት ላይ አሳውቁን። ወደ መረጃዎቻችን ስናመራ የመጀመሪያ አስተያየት የምናገኘው የማርቲን ኦዴጋርድ አስተያየት ነው። ከሜዳም መራቅ ምን አይነት ስሜት አለው ተብሎ ጠይቆ ነበረ ማርቲን ኦዴጋርድ። ከሜዳ ርቆ መቆየት በጣም ያበሳጫል፣ ግን በቻልኩት መንገድ ሁሉ ቡድኑን ለመርዳት ሞክሬያለሁ። አሁን በምርጥ ብቃቴ ተመልሻለሁ። ከሜዳ መራቅ እንደ አንድ ተጫዋችነት በጣም የሚያበሳጭና በጣም የሚያስከፋ ጉዳይ ነው። ለሀገሬ ብሔራዊ ቡድን ለኖርዌይ ማለት ነው ባለመሰለፌም እጅግ በጣም ከፍቶኝ ነበር። ነገር ግን ወደዚያ ሄጄ ቡድኑን ሳበረታታ ነበር። ለቡድኔ የተቻለኝ ሁሉ አደርጋለሁ። በአርሰናል ቤትም በተመሳሳይ ቡድኑን ለመደገፍ የተቻለኝን ሁሉ አደርጋለሁ። እንደ አንድ ካፒቴን ቡድንህን በሜዳ ላይም ከሜዳም ውጪ ማገዝ አለብህ። ካለበለዚያ ግን አንተ ምኑ ካፒቴን ነህ? ስለዚህም አሁን ላይ ቡድኔን በቋሚነት በመሰለፍ ለማገዝ በቅቻለሁ። አሁን ላይ በምርጥ ብቃቴ ላይ እገኛለሁ የሚልን አስተያየት መስጠት ችሏል። ስለ ወቅቱ ዘ ቤስት ፓርት ኦፍ ዘ ሲዝን በተለይም አሁን ላይ ዘ ቤስት ፓርት ኦፍ ዘ ሲዝን ወይም ደግሞ የመጨረሻው የሲዝኑ የመጨረሻ ጊዜያቶች ነው የሚገኙት፣ ወሳኝ ጊዜያቶች፣ የዋንጫውን ውሳኔ የምናገኘው እንዲሁም ደግሞ ኮከብ ግባግቢንም የምንወስንበት የመጨረሻዎቹ ጨዋታዎች እንደሆኑ ይታወቃል። እና በውጪዎች ዘ ቤስት ፓርት ኦፍ ዘ ሲዝን ነው የሚባለው። በቃ ይሄ ጨዋታዎችን ለይተው ራሱ የውድድር ዓመቱ መጨረሻ ጨዋታውን ኳስን ሳይከታተሉ ነገር ግን ይህን የመጨረሻዎቹ ጊዜያቶች ብቻ የሚከታተሉ ሁላ ሰዎች እንዳሉ አንዳንድ ሪሰርችን በማድረግበት ሰዓት ላይ ተመልክቻለሁ። በጣም ነው በጉጉት የሚጠበቀው ይሄ ፓርት ኦፍ ዘ ሲዝን። በእንግሊዝ ብቻ አይደለም በሁሉም ሊጎች ይህ የመጨረሻዎቹ ጊዜያቶች በጉጉት ነው የሚጠበቀው እና ስለዛ ጉዳይ ምን ትላለህ ተብሎ ጠይቁ ነበር። አሁን የወድሮ ምርጥ ሰዓት ላይ ደርሰናል። ሁላችንም ለዚህ ዝግጁ ነን። እጅግ በጣም በጉጉት ነው የምንጠብቀው። ነገ ታሪክ የምንሰራበትና ልዩ ነገር የምናሳይበት ትልቅ እድል ነው። በፕሪሚየር ሊጉም በሻምፒዮንስ ሊጉም እድል አለን። እኛ እጅግ በጣም ጠንካራ ቲሞች ነን። በተለይም ይሄንን ሲዝን የሲዝኑ መጨረሻ እጅግ በጣም በበርካቶች ዘንድ እንደሚጠበቅ እናውቃለን። እናም ደግሞ ለእኛ ጣፋጭ እንደሚሆንልን ተስፋ እናደርጋለን። እስከ ዓመቱ መጨረሻ እስካሁን ድረስ እጅግ በጣም ታግለናል። ለማሸነፍ የተቻለን ሁሉ አድርገናል። አሁን ደግሞ ፍሬዋን የምንበላበት ጊዜ ላይ ደርሰናል። አሁን ላይ በጣም ጓግተናል ላይ ጨዋታዎች እያለ ይገኛል ማርቲን ኦዴጋርድ። እንዲሁም ደግሞ ስለ ጫናው ጠይቆ ነበር። ስለ ፕሬዠር ምን ይመስላል በእናንተ ዘንድ ያለው ፕሬዠር ጠይቆ ነበር። ጫናውን በእኛ ላይ መሆኑ እንድንደሰት አድርጎናል። በጫናው መደሰት አለብን። በዓለም ላይ ከባዱን ሊግ እና ሻምፒዮንስ ሊግን እየተጫወትን እንዴት አንደሰትም? ይሄ ለተጫዋቾች ታላቅ እድል ነው። ምክንያቱም ደግሞ ከልጅነታችን ጀምሮ ሁላችንም የምንመኘው ለሊግ ለማሸነፍ ነው። እኛ ደግሞ ከዛም ማለፈን ሻምፒዮንስ ሊጉንም እንዲሁም ደግሞ ፕሪሚየር ሊጉንም ለማሸነፍ ለውድድር ሳይሆን ለመፎካከር ብቻ ሳይሆን ለማሸነፍ እየተጫወትን እንገኛለን። ይሄ እድለኛ ተጫዋች ብቻ ነው የሚያጋጥመው። በህይወት ዘመኑ አንዴ ብቻ ሊፈጠር እንኳን የሚችል ነገር ነው። በዚህም ደግሞ እጅግ በጣም ደስተኞች ነን። ፕሬዠሩን ተቋቁመን ጨዋታን ለማሸነፍ የተቻለን ሁሉ እናደርጋለን። አሁን ላይ
እድለኝነታችንን ልንጠቀም ይገባል። አሁን ላይ ፕሪሚየር ሊጉንም ሻምፒዮንስ ሊጉንም የማሸነፍ ብቃቱና አቅሙም አለን የሚልን አስተያየት መስጠት ይችላል። እንዲሁም ደግሞ አሁን ላይ ስላሉት ወሬዎች ምን ትላለህ ተብሎ ጠይቆ ነበር። ፐንዲት ሰዎች እንዲሁም ደግሞ የተለያዩ ተቃራኒ ክለብ ደጋፊዎች የተለያዩ ነገሮችን እያወሩ ይገኛሉ። ምን ትላለህ ተብሎ ሲጠየቅ አንዳንድ ሰዎች ከስልካቸው መራቅ አለባቸው ይባላል። ግን አሁን ባለንበት ማህበረሰብ ወሬዎችን አለማየት አይቻልም። ግን እኛ ትኩረታችን በእያንዳንዱ ጨዋታ ላይ ብቻ ነው። አሁን ላይ ሌሎች የሚያወሩትን ወሬ መስማት ሰልችቶኛል። ምክንያቱም ደግሞ በየቀኑ ሀሳባቸውን በየቀኑ ወሬዎችን ይቀያየራሉ። ለእኛ እንዲ ጥሩ ይሆናሉ፣ ከዛም በኋላ መጥፎ ይሆናሉ። ይህንን ነገር ደግሞ ሊያቆሙ ይገባል ብዬ አስባለሁ። በተለይም የቀድሞ ተጫዋቾች ያን ነገር ሊያቆሙ ይገባል። ምክንያቱም ደግሞ ተጫውተው አልፏል። ኤክስፒሪየንስር ነው በዚህ ውስጥ አልፈዋል። ምን አይነት ተጽዕኖ እንዳለ በጨዋታ ላይ በአሰልጣኛችንም ላይ በእኛም ላይ ምን አይነት ተጽዕኖ እንደሚያመጣ እነሱ ያውቃሉ። ነገር ግን ወሬዎችን አሁንም ያበዛሉ የሚልን አስተያየት መስጠት ይችላል። በአጠቃላይ ስለ አርሰናል ስኳድ ምን ትላለህ ተብሎ ጠይቆ ነበር። አሁን ላይ ያለን ስኳድ እጅግ በጣም ጠንካራ ነው። እጅግ በጣም ጠንካራ ከሚባሉ በዓለማችን ላይ ካሉ በጣም ጠንካራ ቡድኖች መካከል አንዱ ሆኖናል። የቡድናችን ተጫዋቾች ብቻ ሳይሆን በአጠቃላይ የኮቺንግ ስታፋችንም እጅግ በጣም ጠንካራ ነው። ሁሉም ተጫዋች ለቡድናችን እጅግ በጣም አስፈላጊ ነው። አንዱ ለአንዱ እጅግ በጣም ጠንካራ እንዲሆን ያደርገዋል። አንዱ ከአንዱ ይማራል። ይህም ደግሞ ቡድናችን የበለጠ ጠንካራ እያደረገው ይገኛል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ጋብርኤል ማጋሌሽ ጠይቆ ነበር። ጋብርኤል ማጋሌሽ እጅግ በጣም ግርግዳ የሆነ ሰው ነው። እሱን አልፈ መሄድ አትችልም። እሱ ከኛ ጋር ስላለ እጅግ በጣም ደስተኞችና እድለኞች ነን የሚልን አስተያየት መስጠት ችሏል። ካፒቴናችን ማርቲን ኦዴጋርድ እንግዲህ ይህንን ይመስላል የማርቲን ኦዴጋርድ አስተያየት። አሁን ደግሞ ሚኬል አርቴታን አስተያየትን ነው የምናገኘው። በመጀመሪያ ደረጃ ስለ አትሌቲኮ ማድሪድ ቡድን ምን ትላለህ ተብሎ ጠይቆ ነበር አሰልጣኛችን ሚኬል አርቴታ። አትሌቲኮዎች በጣም ጠንካራ ቡድን ናቸው። እዚህ ደረጃ ላይ የደረሱት በምክንያት ነው። በተለይ በገዛ ስታዲየማቸው የሚፈጥሩት ጉልበት እና እጅግ በጣም የተለየ ድባብ፣ በራሳቸው ላይ ያላቸው እምነት በጣም የሚገርም ነው። ጨዋታው ብዙ መልክ ሊኖረው ይችላል። እኛ ግን ለሁሉም ነገር ዝግጁ ነን። ለደጋፊዎቹም እንዲሁም ደግሞ ለአሰልጣኞቹም ለሁሉም ዝግጁ ነን። ይዘው የሚቀርቡት አጮት ምን ይሁን ምን፣ ነገር ግን ይህን ጨዋታ ለማሸነፍ እንገባለን። እኛ ለሁሉም ነገር ዝግጁ ነን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ሜዳው ተጠይቆ ነበር። ስለ ሜትሮፖሊታኖ ስቴዲየም ሁኔታ ስለ ድባቡ ምን ትላለህ ተብሎ ጠይቆ ነበር። ሜዳው አሁን በጣም በጥሩ ሁኔታ ላይ ነው። ነገ ምን እንደሚሆን ባናውቅም ተጫዋቾቼ ባለፉት 10 ወራት በተለያዩ ሜዳዎች ላይ ስለተጫወቱ ከማንኛውም ሁኔታ ጋር ራሳቸውን ማላመድ ይችላሉ። ሜዳው ግራሱ የሚጫወቱበት ግራሱም ሆነ እንዲሁም ደግሞ ስቴዲየሙ አትሞስፌሩ እንዲሁም ደግሞ ድባቡ ቫይቡም እጅግ በጣም ለእኛ ተስማሚ ይመስለኛል። ምክንያቱም ደግሞ እኛ በተለያዩ ስቴዲየሞች ተዟዙረን ተጫውተን አሁን ላይ ልምድ ያካበትን ይመስለኛል። ስለዚህም ሜዳውን እጅግ በጣም በጭራሽ ልንፈራው አይገባም የሚለን አስተያየት መስጠት ይችላል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ ስለ ዲዮጎ ሲሞኔ ምን ትላለህ ተብሎ ጠይቆ ነበር አሰልጣኛችን ሚኬል አርቴታ። ለሲሞኔ ትልቅ አድናቆት አለኝ። በ15 ዓመታት ውስጥ ክለቡን ሙሉ በሙሉ ቀይሮታል። ከክለቡ ጋር ያለው ትስስር ልዩ ነው። እሱ ለብዙ አሰልጣኞች ፍጹም አራያ ሮል ሞዴል ነው። እጅግ በጣም ሊደነቅ የሚገባው አሰልጣኝ ነው። የላሊጋውንም የሻምፒዮንስ ሊጉንም ንጉስ ነው ማለት እንችላለን። ምክንያቱም ደግሞ ዋንጫዎችን ማሸነፍ ችሏል። እንዲሁም ደግሞ ተደጋጋሚ ለፍጻሜ መድረስ ችሏል። ይህንን ማድረግ የሚችሉ ደግሞ ጥቂት አሰልጣኞች ብቻ ናቸው። ከዛ መካከል ደግሞ ዲዮጎ ሲሞኔ ይገኝበታል። እጅግ በጣም ሊደነቅ የሚገባ ለሁላችንም አርአያ የሚሆን ፍጹም አሰልጣኝ ነው የሚለን አስተያየት መስጠት ይችላል። ስለ ተጫዋቹ ስለ አሰልጣኙ ዲዮጎ ሲሞኔ ማለት ነው። እንዲሁም ደግሞ አሰልጣኛችን ሚኬል አርቴታ ሌላ የሰጠው አስተያየት ስለ አርሰናል እድገት ነው። ካለፈው ዓመት ልምድ በመክሰም አሁን በብዙ መንገድ ጠንካራ ሆኗል። ታሪክ ለመስራት አንድ እርምጃ ብቻ ነው የቀረን። ለዚህም ደግሞ ምስጋና ለተጫዋቾቼ እንዲሆን እፈልጋለሁ የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ።
እንዲሁም ደግሞ ስለ ወደፊት ቆይታ ምን ትላለህ ተብሎ ጠይቆ ነበር። አርቴታ ስለ ወደፊት የአሰልጣኝነት ጉዞ ለሚወሩት ወሬዎች ከየት እንደሚመጣ አላውቅም ሲል አስተያየቱን መስጠት ችሏል። እኔ ግን በየቀኑ ልዩ ነገር ለመስራት ነው የማስበው። አሁን ላይ ስለ ቆይቴ ምንም ማለትን አልፈልግም። ነገር ግን የሚወሩት ወሬዎች ፍጹም ውሸትና ፍጹም እየተለየ ነገር ነው የሚለን አስተያየት መስጠት ችሏል አሰልጣኛችን ሚኬል አርቴታ። እንዲሁም ደግሞ ስለ ተጫዋቾች ጉዳት ተጠይቆ ነበር አሰልጣኝ ሚኬል አርቴታ። ካይ ሃቨርትዝ በኒውካስል ጨዋታ በደረሰበት ጉዳት ምክንያት በነገው ጨዋታ እንደማይሰለፍ እንግዲህ አረጋግጧል። በሁለቱ የደርሶ መልስ ጨዋታዎች ላይ የመሳተፉ ነገር አጠራጣሪ ነው። ይሄ ለእኛ ትልቅ ፈተና ቢሆንም ሌሎች ተጫዋቾች ግን አሉን የሚልን አስተያየት መስጠት ይችላል። እንግዲህ ጋብርኤል ጄሱስ እና ሌላኛው ደግሞ ቪክቶር ዮኬሬስ እሱን ተክተው ይገባሉ ተብሎ ይጠበቃል። እጅግ በጣም የሚያሳዝነው በተለይ ምርጥ በሆነበት በዚህ ጊዜ ላይ መጎዳቱ እጅግ በጣም ያሳዝናል። በጣም አዝናናል። እንግዲህ የሆቻ ቁስል ያደርግልን እንግዲህ በቶሎ ተመለሰልን የሚል ምኞትን እንመኛለን ለኪንግ ካይ። እንዲሁም ደግሞ ስለ ኤቤሪቼ ኤዜ ጠይቁ ነበር። ኤቤሪቼ ኤዜ ለጨዋታው ሙሉ ለሙሉ ዝግጁ ነው፣ አብሮን ወደ ስፔን ተጉዟል የሚልን አስተያየት መስጠት ይችላል። እጅግ በጣም መልካም መረጃ ይመስለኛል። እኔ በግሌ በተለይም ኤቤሪቼ ኤዜ አሁን በጣም በምርጥ ፐርፎርማንስ ላይ ነው የሚገኘው። 100% ፊት ሆኗል ለጨዋታው። ከእንደገና ደግሞ በቻምፒዮንስ ሊጉ እጅግ በጣም ምርጥ ተጫዋቻችን ነው። በርካታ ግቦችን አስቆጥሯል። በተለይም የአሸናፊነት ግብን የሚያስቆጥር አይነት ተጫዋች እንደሆነ ይታወቃል። በሌቨርኩሰን ጨዋታ በተመሳሳይ የማሸነፊያም ግብ ማስቆጠር ችሏል። እጅግ በጣም የመጀመሪያም ግብ ማስቆጠር ችሏል። ከእንደገና ደግሞ ባለፈው ሳምንት የኒውካስትል ጨዋታ በፕሪሚየር ሊጉን በተመሳሳይ በሌሎችም ጨዋታዎች በቶተናምም ጨዋታ በሁለቱም ማለት ነው የደርሶ መልስ ጨዋታ እጅግ በጣም ወሳኝ የተባሉ ጨዋታዎችን ጎሎችን በማስቆጠር እንግዲህ አርሰናል እጅግ በጣም እየታደገ ያለ ተጫዋች እንደሆነ ይታወቃል። አሁን ላይ ባለው ብቃቱ ደግሞ ስንመለከተው ከማንኛውም የአርሰናል ተጫዋች በተለየ መልኩ በተለይም በማጥቃቱ ረገድ እጅግ በጣም የተለየ ተጫዋች እንደሆነ ይታወቃል። ከክንፎቹም ከዘጠኝ ቁጥሮቹም ከመሀል ሜዳም ተጫዋቾቹም እጅግ በጣም በማጥቃቱ ረገድ አርሰናልን እጅግ በጣም እያገዘ የሚገኘው ኤቤሪቼ ኤዜ ነው። እንግዲህ አሁን ላይ ጉዳት ላይ እንዳልሆነና በባለፈው ጨዋታ ላይ ቀይሩኝ ብሎ እያወጣው ለጥንቃቄ እንደሆነ ነው እንግዲህ የገለጸው። እጅግ በጣም ያስደስተኝ መረጃ ነው። በካይ ሃቨርትዝ ብከፋ፣ ነገር ግን በኤቤሪቼ ኤዜ እጅግ በጣም ተደስቻለሁ። እንዲሁም ደግሞ ስለ ሪካርዶ ካላፊዮሪ ጠይቆ ነበር። የሪካርዶ ካላፊዮሪ ሁኔታ ስነግራችሁ ከቡድኑ ጋር ነው ያለው፣ ለጨዋታው ዝግጁ ነው የሚለን አስተያየት መስጠት ይችላል። እጅግ በጣም አስደሳች ዜና ነው። በተለይም ሪካርዶ ካላፊዮሪ በሂንካፔ ሁለቱ ናቸው እየተሰለፉ የሚገኙት። እንግዲህ ያፈራረቀን የምንጠቀመው ተጫዋች አይኖርም ነበረ። በተለይም ሂንካፔን ለማጥቃት ብዙም አይሆንም፣ ሪካርዶ ካላፊዮሪ ደግሞ ለመከላከል ብዙም አይሆንም። ሁለቱም ግን ፈርስት ሃፍ ሰከንድ ሃፍ እያደረግን እያቀያየረን ስንጠቀማቸው እጅግ በጣም አርሰናል ሞር ባላንስ ይሆን ነበረ። ያው ሌላኛው ተጫዋች ደግሞ ሊዊል ስሜልስ ስኬሊ ነው። ሊዊል ስሜልስ ስኬሊ ደግሞ በባለፈው ጨዋታ ብዙ ሜኒ ተቀይሮ እንደገባ ተመልክተናል። ስለዚህም ከዚህ በኋላ በተለይም በፍጥነት ረገድ፣ በመከላከል ረገድ፣ በተለያዩ ረገዶች እጅግ በጣም ደከም ስላለብን አሁን ላይ ሞር በ6 ቁጥር ቦታ ላይ የሚያሰልፈው ይመስለኛል ከዚህ በኋላ ባሉት ጨዋታዎች ሊዊል ስሜልስ ስኬሊ። ምክንያቱም ደግሞ የማጥቃቱን ነገር እንዲያግዝ ከፈለገ ሚኬል አርቴታ ሞር ማጥቃት ከፈለገ ጎሎቹን ከፈለገ ያው ሊዊል ስሜልስ ስኬሊን በማሰለፍ እንግዲህ አርሰናል የተሻለ በማጥቃቱ ረገድ ያደርጋል ብዬ አስባለሁ። ሌላኛው ደግሞ ስለ ዩሪየን ቲምበር ጠይቆ ነበር። እዚህ ጋር በደንብ ግልጽ ማድረግ እፈልጋለሁ። ቲምበር ሜዳ ላይ የተወሰኑ ነገሮችን እየሰራ ቢሆንም ገና ለውድድር አልደረሰም። ስለዚህ በነገው ስብስብ ውስጥ እንደማይኖር ነው እንግዲህ ዩሪየን ቲምበር የተገለጸው። እጅግ በጣም ያሳዝናል። እንግዲህ ዩሪየን ቲምበር በነገው ጨዋታ ላይ አይኖርም ማለት ነው። እንግዲህ የሚያሳዝን ጉዳይ ቢሆንም ነገር ግን እኛ በጨዋታው ላይ እንዲህ ይኑር ብለን ግግም ማለት የለብንም። እስካሁን ድረስ የታወቀ ነገር የለም። ነገር ግን አት ዘ ሞመንት ትንሽ ነገሮችን መስራት ይኖርበታል፣ ትንሽ ነገሮችን ማድረግ አለበት ነው እያለ የሚገኘው። ስለዚህም በዚህኛው ጨዋታ ላይ አይኖርም ማለት ነው ዩሪየን ቲምበር። ስለ ቡካዮ ሳካ ጠይቆ ነበር። ከኒውካስትል ጨዋታ በኋላ በጥሩ ሁኔታ ያገገመ እንደሆነና ነገ ትልቅ ሚና እንደሚኖረው ነው እንግዲህ ሚኬል አርቴታ የገለጸው። ለዛሬ ያዝላችሁ ፕሮግራሚንግ ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ።